ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 13 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በባለስልጣን መስሪያ ቤቱ በኩል የሀገር ውስጥ ዋጋ መናር ዋነኛ ምክንያት ናቸው ያሉትን ጠቅሶ በዚህ ሰዓት ይፋ አድርጓል። ይህንን በተመለከተ ሙሉ ዝርዝር ወደ እናንተ ይዘናል። በሌላው መረጃችን የቆጣሪ ክፍያን በተመለከተ የኢትዮጵያ ኤሌክትሪክ ኃይል አገልግሎት በዚህ ሰዓት አንድ ጥብቅ የሆነ መግለጫ አውጥቷል። የመግለጫውን ሙሉ ዝርዝር ወደ እናንተ እናደርሳለን። በሌላው መረጃችን ለተከታታይ 3 ዓመታት ተጥሎ የቆየውን አዲሱን መመሪያ በተመለከተ በዚህ ሰዓት ገደቡ ሙሉ በሙሉ ስለመነሳቱ ተገልጿል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም ባለስልጣን መስሪያ ቤቱ በሀገር ውስጥ የዋጋ መናር ዋነኛ ምክንያት ያላቸውን በዚህ ሰዓት ይፋ አድርጓል። ኢትዮጵያ ቀዳሚ የቡና አምራች ሀገር ብትሆንም ከጊዜ ወደ ጊዜ ለሚታየው የሀገር ውስጥ የቡና ዋጋ መጨመር ዋነኛ ምክንያት የቡና ላኪዎች ምርቱን በተጋነነ ዋጋ ማቅረብ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። ባለስልጣኑ በዚህ ሰዓት ባወጣው መግለጫ መሰረት በኢትዮጵያ ውስጥ በተጠናቀቀው የ2018 በጀት ዓመት ለውጭ ገበያ ከቀረበው የቡና ምርት የተገኘው ገቢ ከፍተኛ ቢሆንም በሀገር ውስጥ ገበያ ላይ ግን የዋጋ ጭማሪ ታይቷል ብለዋል። ባለስልጣኑ በዘርፉ የቁጥጥር ስራ እያከናወነ ቢሆንም በአሁኑ ወቅት የሀገር ውስጥ የቡና ዋጋ ከዓለም አቀፍ የገበያ ተመን ጋር ሲነጻጸር ሰፊ ልዩነት እንዳለውም አስረድተዋል። ላኪዎች እርስ በርሳቸው በመነጋገር ተቀራራቢና የተረጋጋ ዋጋ እንዲያቀርቡ በተደጋጋሚ ቢነገራቸው ወዳልተገባ የዋጋ ሽሚያ በመግባታቸው ምክንያት በገበያው ላይ አለመረጋጋት መፍጠሩን ኃላፊው ገልጸዋል። የዋጋ መጋነን የሀገሪቱን የቡና ዘርፍ ወደ ኋላ የሚጎትት በመሆኑ ባለስልጣኑ ላኪዎችን በውይይት ስለማስቀረት ጥረት ማድረጉንም በዚህ ሰዓት ዘገባው አስነብበዋል። በሌላው መረጃችን ከቆጣሪ ክፍያ ጋር በተያያዘ የኢትዮጵያ ኤሌክትሪክ ኃይል አገልግሎት አዲስ መግለጫ ወጣ። የኢትዮጵያ ኤሌክትሪክ አገልግሎት በደንበኞቹ ላይ የተደረገው የታሪፍ ማስተካከያ ክፍያ ቀደም ሲል በስትራቴጂው መሰረት የተወሰነ መሆኑን በዚህ ሰዓት አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት የሽያጭና ደንበኞች አገልግሎት ዳይሬክተር ዶክተር ይሃስ እንደተናገሩት በ2017 መስከረም ወር ላይ የጀመረው የታሪፍ ማሻሻያ የህብረተሰቡን የመክፈል አቅም ባገናዘበ መልኩ በ24 የሩብ ዓመታት ተከፍሎ ተግባራዊ እንደተደረገ ይገኛል ብለዋል። የታሪፍ ማስተካከያ ተቋሙ ከ4 ዓመት በኋላ የሚሰበስበውን አጠቃላይ ክፍያ በመስከረም 2017 ላይ በአንድ ጊዜ በማስከፈል የነበረ ቢሆንም የህብረተሰቡን የመክፈል አቅም ታሳቢ በማድረግ በጥቂት ከፋፍሎ እንዲከፈል የተዘረጋ ስትራቴጂ ነው በማለት ዳይሬክተሩ አብራርተዋል። በአሁኑ ወቅት በስራ ላይ ያለው ታሪፍ ዝቅተኛውን የህብረተሰብ ክፍል በልዩ ሁኔታ ለመደገፍ የመንግስት ድጎማ የሚደረግበት ነው ያሉ ሲሆን እስከ 50 ኪሎዋት ሰዓት የሚጠቀሙ ደንበኞች በ1 ኪሎዋት ሰዓት 96 ሳንቲም ብቻ እንዲከፍሉ እየተደረገ እንደሆነም ገልጸዋል። አክለው እስከ 200 ኪሎዋት የሚጠቀም ማንኛውም ደንበኛ በትክክለኛው የታሪፍ ዋጋ ሳይሆን በድጎማ እንዲከፍል እየተደረገ ይገኛልም ብለዋል። ደንበኞች በአንድ ወር ውስጥ በተደጋጋሚ ኃይል ሲገዙ ስለሚገጥማቸው የዋጋ ልዩነት ሲያብራሩ የዋጋ አተማመን ስርዓቱ በ30 ቀናት ውስጥ የተጠቀሙትን አጠቃላይ የኃይል መጠን በአንድ ላይ ደምሮ ስለሚያሰላው የኪሎዋት መጠኑ ሲጨምር ታሪፍም አብሮ እንደሚጨምር አንስተዋል። ይህንን ሁኔታ ተከትሎ የሚነሱ ቅሬታዎችን ለመፍታት ተቋሙ በየክፍለ ከተማ ከነዋሪዎች ጋር ሰፊ የግንዛቤ ማስጨበጫ ውይይቶችን እያደረገ ሲሆን ባለፉት 15 ቀናት ውስጥም ከፖሊሲ ጥናት ኢንስቲትዩት ጋር በመተባበር ለሚዲያ አካላት ስልጠና ይገልጻለን ማለቱን የኢትዮ ኤፍኤም በዚህ ሰዓት ይፋ አድርጓል። በሌላው መረጃችን ለተከታታይ 3 ዓመታት ተጥሎ የነበረውን ገደብ በተመለከተ በዚህ ሰዓት ማንሳቱን አስታወቀ። የኢትዮጵያ ብሔራዊ ባንክ ላለፉት 3 ዓመታት በባንኮች ላይ ተጥሎ የነበረውን የብድር እድገት ጣሪያ መመሪያ ሙሉ በሙሉ ማንሳቱን በዚህ ሰዓት እዚህ ሀበሻ አስነበበ። ባንኩ ይህንን እርምጃ የወሰደው የአስተዳደራዊ የብድር ገደብ ፖሊሲው ውጤታማነቱ እየቀነሰ መምጣቱን ተከትሎ ሲሆን ዓለም አቀፍ የገንዘብ ድርጅት ባወጣው ሪፖርት መሰረት
በአገሪቱ ካሉ 28 ባንኮች ውስጥ 20 የሚሆኑት የተጣለባቸውን ዓመታዊ የብድር እድገት ገደብ አስቀድመው ማለፋቸው ታውቋል። ብሔራዊ ባንክ ይህንን የብድር ገደብ በማንሳት በምትኩ ባንኮች በሚያበድሩት የብድር መጠን ላይ ተመስርቶ የሚወሰን የታለመ የጥበቃ ገንዘብ ፍላጎት የተሰኘ አዲስ መዋቅር መተግበሩንም ገልጿል። ይህ ውሳኔ ማዕከላዊ ባንኩ በቀጥታ የአስተዳደር ቁጥጥር ፈንታ የወለድ ምጣኔን መሰረት ባደረጉ ዝቅተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎች ላይ መምራት እያደረገ ያለውን ሽግግር ያሳያል ተብሏል። የአዲስ የፖሊሲ ለውጥ በጠቅላይ ሚኒስትሩ የኢኮኖሚ አማካሪ አምባሳደር ግርማ ብሩ በሚመራው የብሔራዊ ባንክ ዳይሬክተሮች ቦርድ የጸደቀ ሲሆን የምጣኔ ሀብት ባለሙያዎች የብድር ገደቡ መነሳቱ በበጎ ጎን ቢታይም አዲስ አሰራር በንግዱ ማህበረሰብ ላይ ሊፈጥር የሚችለውን ጫና በተመለከተ የተለያዩ ስጋቶችና ትንተናዎችንም ሰንዝረዋል። ከነዚህ መካከል ዋነኛው የብድር መጠን መጨመር ሲሆን ብሔራዊ ባንክ ከውሳኔው ጋር አያይዞ የማዕከላዊ ባንክ ወለድ ምጣኔን ከ15 በመቶ ወደ 16 በመቶ ከፍ ማድረጉ ቀደም ሲል ከ20 በመቶ በላይ በሆነ ወለድ ለሚበደሩ የንግድ ተቋማት የብድር ወጪን ይበልጥ የሚያደናቅፍ እንደሚሆንም ተገልጿል። ይህ በእንዲህ እንዳለ በተጨማሪም አዲሱ የታለመው የጥበቃ ገንዘብ አሰራር በእያንዳንዱ ባንክ የብድርና ቁጠባ ጥምርታ ላይ ተመስርቶ ለየብቻው የሚጣል በመሆኑ አተገባበሩ ላይ ግልጽና ዝርዝር የሥራ መመሪያ እስካልወጣ ድረስ በባንኮች ዘንድ መደናገጥ ሊፈጥር ይችላል የሚል ስጋት መኖሩ ተገልጿል። ሌላው የተሰነዘረው ትችት መንግስት ለቀጣዩ በጀት ዓመት ካለበት የበጀት ጉድለት ውስጥ ከፍተኛውን ድርሻ ማለትም 330 ቢሊዮን ብር ገደማ በሀገር ውስጥ ባንኮች በግምጃ ቤት ሰነድ ለመበደር ማቀዱን ያጠቃልላል። በዚህም ምክንያት ባንኮች በአዲሱ መመሪያ ስጋት ከገባቸው ገንዘባቸውን ለአምራች ዘርፍ አበድረው ለአደጋ ከሚጋለጡት ይልቅ ይበልጥ አስተማማኝ ወደ ሆነው የመንግስት የዕዳ ሰነድ ሊያዘሩት ስለሚችሉ የግል ዘርፍ የብድር እጥረት ሊገጥመው ይችላልም ተብሏል። ዓለም አቀፍ የገንዘብ ድርጅት በበኩሉ የብድር ገደቡ መነሳቱን ቢያቅም ባንኮች ለአምራች ዘርፉ በግዴታ የተወሰነ መቶኛ እንዲያበድሩ የሚያስገድድ ሌላ አዲስ አስተዳደራዊ ሕግ እንዲያወጣ መክሯል። ምክንያቱም ይህ አይነት አካሄድ የገበያ መርህ ስለሚሰጥ የብድር ጥራቱም ሊያዳክም ይችላልም ተብሏል። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በበኩላቸው የብድር ገደቡ መነሳቱ በተለይም ላለፉት 3 ዓመታት በፋይናንስ እጥረት ለተጎዱ አምራች ወይም ማኒፋክቸሪንግ ዘርፍ ትልቅ ዕድል የሚከፍት መሆኑን ገልጸው የገንዘብ ፖሊሲው በጥብቅነቱ እንደማይንቀሳቀስና የዋጋ ግሽበትን ለመቆጣጠር ያሉ መሳሪያዎች በአግባቡ እንደሚጠቀሙ ያረጋግጣል ማለቱን ዚህ ሀበሻ በዚህ ሰዓት አስነብቦናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር አድርጉት እያልኩ እስከ ፍጻሜው አብራችሁን ስለቆያችሁ